እድል ማሚን ልታጽናና ዝቅ ባለችበት ማሚ ደግሞ እድል ያደረገችውን የአንገት ላይ መስቀል ስታይ እንደ ከዚህ በፊቱ አጋጣሚ ሊሆን ይችላል ብላ ማለፍ አልፈለገችም ነበር። ለዛም ነበር ደንግጣ እንደዛ ፈዛ የቀረችው። ምክንያቱም ደግሞ እሷ ለብሌን ያደረገችላትን የአንገት መስቀል ጠንቅቃ ስለምታውቀው ነበር። እስቲ ማሚ ከዚህ በላይ መሰቃየት ይበቃታል፣ ልጇ እድል እንደሆነች ማወቅ አለባት የምትሉ ይሄን ቪዲዮ አንዴ ላይክ ያደረጋችሁ። ታዲያ እዛጋ ማሚ አንገቷ ላይ ያለው መስቀል ስታይ በአሁኑ አጋጣሚ ሊሆን የሚችላል የሚለውን ነገር ማሰብ አልፈለገችም። ስለዚህ አሁን ላይ እንግዲህ እድል ልጇ እንደሆነች እንግዲህ በጣም እየተጠራጠረች ነው ያለችው ማለት ነው። ምክንያቱም ደግሞ አሁን ላይ በቅርቡ እንግዲህ የሮማን ጉድ ወጥቷል። ስለዚህ አሁን ላይ ሮማን የምትለውን ነገር ማመን አልፈለገችም። ምክንያቱም እስከዛሬ ያሳደገችው ልጅ እንኳን የገዛ ልጇ እንደሆነ የሮማን ልጅ እንደሆነ ሰምታለች። በአሁኑ ደግሞ ብሌን መቃብሯ ይሄ ነው ብላ ስትወስዳት ምናልባት ባይሆንስ፣ ምናልባት በህይወት ብትኖርስ የሚለው ነገር ማሚም ላይ ጥያቄ ፈጠረባት መሰለኝ። አሁን ላይ እንግዲህ እድልን ስታያት በጣም ጥርጣሬ ላይ እንግዲህ ትመስላለች ማለት ነው። እንግዲህ ይሄንን ነገር ቢኒ ከመናገሩ በፊት ልጅሽ እሷ ነች የሚለውን ነገር በዲኤንኤ ሳያረጋግጥ እንግዲህ አሁን ላይ ማሚ በራሷ እየደረሰችበት ይመስላል ማለት ነው። ቢኒ እንግዲህ ይሄንን ነገሮች ለማድረግ እንግዲህ ዘግየት ብሏል። ምክንያቱም ደግሞ ዛጋ እድል የማሚ ልጅ ነች፣ ምንም ዲኤንኤ አያስፈልግም ብሎ ደምድሞ ቁጭ ብሎ ነበር ማለት ነው። ያኔ እንግዲህ እዛ የማደጎ ቤት ሲሄድ እንግዲህ ሰውየው የግዴታ በዲኤንኤ ካላረጋገጠ በእርግጠኝነት እናትና ልጅ ናቸው ማለት አትችልም የሚለውን ነገር ነግሮ ስለነበር ነበር ያንን ዲኤንኤ ሊያስመረምር ውሳኔ የጀመረው ማለት ነው። ግን ደግሞ ያንን ለማድረግ ደግሞ ከእድል ጋር አሁን ላይ ጥሩ ስላልሆኑ እንግዲህ እድልን ቀርቦ እንግዲህ የእሷን ጸጉሩም ሆነ የዘረመር ምርመራ ሊደረግ ከሚችልበት ነገር አንዱን እንኳን ማግኘት አልቻለም ነበረ። ለዛ ነበር እንግዲህ እሱ ዘግየት በማለቱ እንግዲህ ማሚ አሁን ላይ እንግዲህ በራሷ የደረሰችበት ይመስላል ማለት ነው። እንግዲህ እዛ ጋር ያየችውን ነገር ማሚ እንደ ቀልድ ታልፈዋለች ብለን አናስብም ማለት ነው። ወይም እዛ ጋር በቀጣይነት ወይ መቃብሩ ይቆፈርልኝና ማየት እፈልጋለሁ የሚለውን ነገር ልታነሳ ትችላለች። ምክንያቱም ከዚህ በኋላ እህቷን ሮማንን በጭራሽ ማመን አትችልም ማለት ነው። ስለዚህ እዚህ ጋር ልጅሽ ሞታለች፣ ይሄ ነው መቃብሯ የሚለውን ነገር ራሱ ጥርጣሬ ፈጥሮባታል ማለት ነው። ምክንያቱም ሮማን የምታወራው ነገር ሁሉ ውሸት ነው፣ ራሷ ያቀነባበረችውን ነገር ነው የምታወራው ማለት ነው። ስለዚህ እንግዲህ እዚህ ጋር ቢኒም ሳይነግራት እንግዲህ ራሷ ማሚ ምርመራ ከፍታ እንግዲህ ልጇ እድል እንደሆነችም እንግዲህ የምትደርስበትም ነገር ሊፈጠር ይችላል ማለት ነው። እዚህ ጋር ያን ያክል ሩቅ መሄድም አይጠበቅባትም። እድል ጋር የያዘችውም ታሪክ ከማሚ ጋር አንድ አይነት ስለሆነ እድልን ቁጭ አድርጋ ስለ በፊት ታሪኳ ብትጠይቃት በደንብ አድርጋ ማመሳስላ ልጇ እንደሆነች ማወቅ ትችላለች። ምክንያቱም እድልን ብትሆን ከመኪናው አደጋ በኋላ ነው ቤተሰቦቿ ያጣችው ማለት ነው። ማሚም ደግሞ ከመኪናው አደጋ በኋላ እንግዲህ ልጇ እንደሞተችን የተነገረቻት ማለት ነው። ስለዚህ ይሄ ነገር ደግሞ አንድ አይነት ሊሆን የሚችለው አጋጣሚ ሊሆን እንደማይችል ማሚ መገንዘብ አያቅታትም። ስለዚህ ወዲያውኑ እንግዲህ ያላቸውን መረጃ እንግዲህ በማሰባሰብ ቁጭ ብለው ከእድል ጋር በማውራት ብቻ እንግዲህ ያለውን ነገር በማመሳሰል እናትና ልጅ መሆናቸውን እንግዲህ ምርምር መግባታቸው አይቀርም ማለት ነው። ከዛም ቀጥሎ እንግዲህ በጣም ጥርጣሬ ከፈጠረባቸው ዲኤንኤ የሚለውን ነገር እንግዲህ ማስመርመራቸው አይቀርም ማለት ነው። ቢኒም እንግዲህ ዛሬ ላይ ሮማን ጋር ሲያወሩ እንደሰማናቸው ከሆነ ሮማንን እንግዲህ ሲያስጠነቅቃት ነበረ ማለት ነው። ምናልባትም እንግዲህ እስር ቤት ሄዶ እንግዲህ
እንደሚጠይቃትና እውነቱን እንግዲህ ያኔ እንደምትነግረው ሲያወራላት ነበረ። ስለዚህ እንግዲህ እዚህ ጋር ቢኒ ነገሩን እንዳላወቀ ቢመስልም እንግዲህ ዞሮ ዞሮ እንደምትታሰር ለሮማን ሲነግራት እንግዲህ ሮማንም ፈርታለች ማለት ነው። እዛ ጋር እንግዲህ ቢኒ ይሄን ነገር ያውቃል የሚለው ነገር ሀሳብ የላትም ማለት ነው። ምክንያቱም ለሱ ማንም ሊነግረው የሚችል ሰው አይኖርም ብላ ስላሰበች ነው። ግን ደግሞ የሚናገረው ነገር እስር ቤት ትገቢያለሽ የሚለው ነገር አሁን ላይ ሮማንን አሳስቧታል ማለት ነው። ስለዚህ እዛ ጋር አሁን ላይ እንግዲህ የሮማን ነገር ያበቃ ይመስላል ማለት ነው። ሁሉም ነገሮች እየተጋለጡባት ነው። ዛሬ ላይ እንግዲህ ራሱ ስልክ ስታወራ ያለውን ነገር እንግዲህ ቢኒ ከዚህ በፊት ባያውቅ ራሱ እድል የማሚ ልጅ ነች የሚለውን ወሬ ባይሰማ ራሱ ዛሬ ላይ ስልክ ስታወራስ የነበረውን ስለ መቃብሩ ያዘጋጀላት ሰው ጋር ደውላ ያወራችውን ነገር ቢኒ ቆሞ ሰምቶ ነበረ። በዚች ነገር ብቻ ራሱ ሮማን ማን እንደሆነች ማወቅ ቀላል ነው ማለት ነው። ስለዚህ እዛ ጋር ሮማን አሁን ላይ በጣም እየተጃጃለች ነው። የምሰራውን ስራ ማንም አያውቅም ብላ ነበር የምታስበው። ግን ደግሞ አሁን ላይ የገዛ ልጇ እያጋለጣት ነው ማለት ነው። አሁን ላይ እንግዲህ ቢኒ የገዛ ልጇ ነው ልንል አንችልም። ምክንያቱም ገና የዲኤንኤ ውጤት እንግዲህ አልታየም። ዛሬ እድልና ያ የማደጎ ሰውየው እንግዲህ እንዳወሩት ከሰማነው እንደሆነ እንግዲህ እዛ ጋር የዲኤንኤ ውጤት እንግዲህ እንደደረሰ ነግሯቸዋል። ግን ደግሞ ሁሉም ባሉበት እንደሚከፈት እንግዲህ ደግሞ ለእድልም ነግሯታል ማለት ነው። ስለዚህ እዛ ጋር እንግዲህ ዲኤንኤው ምናልባት ያልጠበቅነውን ነገር ሊያሳየንና ልናይ እንችላለን ማለት ነው። ምክንያቱም ደግሞ እዛ ጋር ከዚህ በፊት እንዳልነው እዛ ጋር ቢኒና አንድ ደግሞ ብሩክ የሚባል ልጅ ነበረ። ያ ብሩክ የሚባለው ልጅ እንግዲህ ወደ ውጭ ሀገር እንግዲህ አሳዳጊዎቹን እንደወሰዱት እንግዲህ ነግሮት ነበረ። ስለዚህ በዛ ሰዓት እንግዲህ በጣም ህፃናቶች ስለነበሩ ምናልባት በስህተት ተቀያይረው እንግዲህ ይሄ ነገር እንግዲህ ውጭ ሄደው ልጅ እንግዲህ ምናልባት የሮማንም ልጅ ሊሆን ይችላል። ቢኒ ደግሞ የሌላ ሰው ልጅ ሊሆንም የሚችልበት አጋጣሚ ሊፈጠር ይችላል ማለት ነው። ስለዚህ ይሄን ሁሉ የምናውቀው እንግዲህ ከዛ ዲኤንኤ ውጤት በኋላ ነው ማለት ነው። ስለዚህ አሁን ላይ እንግዲህ ያንን ውጤት ካዩ በኋላ እንግዲህ ምናልባትም አይታወቅም የቢኒ የሮማን ልጅ ካልሆነ እዛ ጋር ምናልባትም ቢኒና እድል አንድ ላይ የሚሆኑበት አጋጣሚ ድጋሚ ይፈጠራል ማለት ነው። ያው አሁን ላይ ቢኒ እድልን እንግዲህ በጣም አስከፍቷታል። ሁለቱ እንግዲህ ፍቅረኛሞች መሆን እንደማይችሉ አስረግጦ ነግሯታል ማለት ነው። ይሄ ነገሩ ግን ቢኒ ያደረገው ነገር ልክ አይደለም። ምክንያቱም እዛ ጋር እርግጠኛ ሳይሆን የዲኤንኤ ውጤት አይቶ እንግዲህ ሮማን ወላጅ እናቱ እንደሆነችና እድልን ብትሆን ደግሞ የማሚ ልጅ መሆኗን በዲኤንኤ ሳይረጋገጥ እዛ ጋር እሱ ተነስቶ ከእድል ጋር እንግዲህ ግንኙነታችንን ማቆም አለብን፣ እኔ ያንቺ ፍቅረኛ ልሆን አልችልም ብሎ ለእድል መናገሩ ልክ አልነበረም ማለት ነው። ምክንያቱም ይሄን ነገር እርግጠኛ አልሆነበትም። ስለዚህ እዚህ ጋር ዲኤንኤው ባይመሳሰልና እሱ የሮማን ልጅ ባይሆን እንግዲህ እድልን በጣም አስከፍቷታልና አሁን እንደገና ደግሞ እሷን መካስ ይኖርበታል ማለት ነው። ወይም ደግሞ በጣም በትልቁ ለሷ ይቅርታ መጠየቅ ይኖርበታል ማለት ነው። ምክንያቱም እንዲሁ በባዶ ነበረ እሷን እንደዛ ሲያስከፋት የነበረው ማለት ነው። እድል ደግሞ አሁን ላይ በጣም ከፍቷታል፣ በጣም ተናዳለች ማለት ነው። እዛ ቤት እንግዲህ እየኖረች ያለችውም እንግዲህ ያኔ ቢኒ በጣም ስለተጫናት ነው። እንግዲህ እሷ በጣም ስለምትወደው እሱም ስለሚወዳት እንግዲህ ከዛ ቤት እንዳትወጣ እሷን ለማቆየት ሲል ነበረ እንግዲህ በተናደደች ቁጥር ሻንጣዋን ይዛ ስትነሳ አይሆንም አትሄጂም እያለ የሚያስቆማት ማለት ነው። አሁን ላይ ግን እዛ ቤት መቆየቷ ራሱ በጣም መሯታል ማለት ነው። አሁን ላይ ያለችው እንግዲህ ለማሚ ስትል ነው። እዛ ቤት ውስጥ እንግዲህ የሜላትንና የሮማንን እንግዲህ ተንኮል ችላ እዛ ቤት ውስጥ የተቀመጠችው ማለት ነው። ዛሬ ላይም እንግዲህ ክፍሏ ውስጥ ገብተው እንግዲህ ያኔ ባደረገችው ነገር ለቢኒ ሮማን እናቱ እንደሆነች በመናገሩ እንግዲህ ሮማንና ሜላት እንግዲህ ክፍሏ ገብተው እንግዲህ ሲበጠብጧት ነበረ።
ሮማንም ልትመታት ስትል እንግዲህ ቢኒ ደርሶ እንግዲህ አስጥሏታል። ስለዚህ ከዚህ በኋላ ሮማን ካልተጋለጠች እድል ራሱ በጣም ትልቅ ፈተና ይጠብቃታል ማለት ነው። ምክንያቱም ሮማን ከባድ ሰው ነች። ተንኮሎቿን፣ ጭካኔዎቿን አይተናል። ስለዚህ እድልም ላይ እንግዲህ ዛሬ ያሰበችውን ነገር ዛሬ ላይ እንግዲህ በመርዝ ልትገላት ስትል እንግዲህ ቢኒ ነበር የደረሰው። ስለዚህ እንግዲህ ያንን መርዝ እንግዲህ ቢኒ አላየውም እንዳየነው ከሆነ። ስለዚህ ይሄንን መርዝ እንግዲህ መጠቀሟ የማይቀር ነው እዛ ቤት ውስጥ ከቆየች ማለት ነው። በጊዜ እዛ ጋር ተጋልጣ ያለው ነገር ሚስጥር ወጥቶ ወይም እሷን ለህግ ካላቀረባት ቀጣይ ደግሞ እድል ላይ የሆነ ነገር ማድረጓ አይቀርም ማለት ነው። እንግዲህ ማሚ ልጇን እንዳጣች ነው የምታውቀው። እንግዲህ ግን ደግሞ በህይወት አለች። እድል ስለሆነች ልጇ እንግዲህ ልጇን ሳታገኝ ደግሞ ሮማን የሆነ ነገር አድርጋ እድል ላይ የሆነ ጉዳት አድርሳባት እንግዲህ ማሚ ድጋሚ ሁለተኛ ሀዘን ማዘን የለባትም ማለት ነው። ስለዚህ ማሚ እድልን ለሁለተኛ ጊዜ ሳታጣት ለሁለተኛ ጊዜ ሳትሞት እንግዲህ ቀድማ ማወቅ ይኖርባታል ማለት ነው። ምክንያቱም ሮማን አሁን ላይ እድልን ልታጠፋት ትችላለች። አጋጣሚውን ካገኘች ሮማን ምንም አይነት ርህራሄ የለባትም። ጭካኔዋን አይተናል ማለት ነው። ስለዚህ አጋጣሚውን ካገኘች አታልፋትም ማለት ነው። ሌላው ደግሞ ሜላት ነች። ሜላት እንግዲህ ዛሬ ፈተና አለብኝ ብላ አብራቸው መቃብሩ ቦታ አልሄደችም ነበረ። ታዲያ ይሄንንም ያደረገችው እንግዲህ ቤቱን ለመፈተሽ ነበር። ቤቱ ውስጥ ያለውን ሌላ የማላቀው ጉድ የማላቀው ሚስጥር ካለ ብላ ነበረ እንግዲህ የቤት ውስጥ የቀረችው። ግን ደግሞ ቤቱን እያገላበጠች ብትፈትሽም ምንም ነገር አላገኘችም ማለት ነው። አሁን ላይ እንግዲህ ሜላትን ብትሆን የኔ ወላጆች እነማን ናቸው የሚለው ነገር እድል ባወራችው ነገር ያሳሰባት ትመስላለች። ግን ደግሞ አሁን ላይ አንዳንዴ ደግሞ ዝም ብላ አሁን ያለሁበት ህይወት እንግዲህ ሰላም ነው ማወቅ አልፈልግም የሚለውንም ነገር ደግሞ አንስታለች ማለት ነው። ስለዚህ እንግዲህ በጊዜ ሂደት የዚህን ጉድ ነገር የዚህን ቤት ጉድ ስትሰማ እንግዲህ እሷም እኔ ማን ነኝ የሚለው ጥያቄ ሊፈጥርባት ይችላል ማለት ነው። በተለይ ደግሞ እዛ ጋር እድል የማሚ ልጅ እንደሆነች ከታወቀ እንግዲህ ምናልባትም ሜላት ጥያቄ ሊፈጥርባት ይችላል ማለት ነው። ምክንያቱም በአንድ ጊዜ ሁለት ጉድ ነው የምትሰማው ማለት ነው። የቢኒን ሰምታለች፣ ቀጥሎ ደግሞ የእድልን ስትሰማ እሷም ላይ እንግዲህ ሀሳብ ሊያስነሳባት ይችላል። እኔስ ማንኝ የሚለውን እንግዲህ ይዛ ደግሞ እሷም ምርምሯን ልትቀጥል ትችላለች ማለት ነው። ምናልባትም አይታወቅም፣ እድል እንዳለችውም የሮማንም ልጅ ልትሆንም ትችላለች፣ አይታወቅም። ግን ደግሞ ሮማን ወንድ ልጅ እንዳላት ነው እንግዲህ የምታውቀው። ስለዚህ የሮማን ልጅ የምትሆንበት አጋጣሚ እንኳን አይኖርም።